ያስጠላኝ ነው። ምን ማለት ነው? ምን ብላ ነው እሷ እንዳታጠኝ የምትከለክልሽ? ትረብሸኛለች፣ ትሰርበኛለች። እሱ ቤት ማንንም ሰው አይሰማሽም ትለኛለች። ነይና እነግርሻለሁ ቤት ነይና እነግርሻለሁ። አይ እንዴት ነው ታባልጭ ነው? እሺ አንተ ናዚ እኔ ፊልም ላይ ነው ፊልም ያደርግልሻል ቤት። አዎ ነይ ብሎ ጠርቶኝ ሊደፍሬ ነበር ብዬ ጮሃለሁ። ከዛ ማን እንደሚታመን አብረን እናያለን። አቢጌል በእጅጉ የሚያሳፍር በጣም ከባድ ነገር የማይደረግ ነገር በናታን ላይ አድርጋለች። ታዲያ ይህንንም ደግሞ ለመከላከልና ራሱን ለመጠበቅ ሲል እባክሽን ውጪልኝ ከክፍሌ ቢላትም ነገር ግን እሷ ውጪልኝ የምትለኝ ከሆነ እሪ እላለሁ፣ እጮሃለሁ። ስለዚህ ቤተሰቦቼ ደግሞ ከሁለታችን አንዳችን ማንኛችንን የሚያምኑ ይመስልሃል? ነይ ብሎ ክላስ የከጠራኝ በኋላ አስገድዶ ሊደፍረኝ ነው በማለት መቀመቅ ውስጥ አስገባሃለሁ። ከዛ ማን እንደሚታመን ታያለ በማለት አጣብቂኝ ውስጥ አስገብተዋለች። ወይዘሮ ማርቲ ሰላምዬን ልጅሽ አላባት ማደግ የለበትም፣ የሚያስፈልገውን ነገር ልጅሽ እንደማንኛውም ልጅ ማግኘት አለበት ስትልም የባለቤቷን አድራሻ እንድትሰጣትና እንድታገናኛቸው እንዲሁም ደግሞ የሚያስፈልጋትን ነገር ሁሉ እንደምትተባበራትም ብቻ ሳይሆን ከሱ ምንም የምንፈልገው ነገር የለም፣ ነገር ግን ልጅ አላባት ማደግ የለበትም፣ ኃላፊነቱን እንዲወጣ ብቻ እንጂ እንዲሁ ደግሞ ምንም አይነት አስቤዛም ሆነ ምንም አይነት ክፍያ አምጣ አንለውም፣ ነገር ግን አባትነቱና ኃላፊነቱን ማወቅ አለበት በማለት ሰላምዬን አፋጣን ነበር። ታዲያ ሰላምዬ ደግሞ ይህንን ምላሽ የሌለውን ጥያቄ ደግሞ መመለስ ባለመቻሏ ፍጥጥ ብቻ ነበር የምትለው። ታዲያ ወይዘሮ ማርቲም ደግሞ አሁኑኑ ተነሽ ሂጂ፣ አድሬሱን አምጪልኝ፣ ቁጥሩን አምጪልኝ፣ ለዚህ ነገር እኔ ሳልሻል አልቀርም በማለት ሰላምዬን ወደ ውስጥ ገብታ ስልክ ቁጥር እንድታመጣ አስገድዳታለች። ሰላምዬም ለዳጣ እውነታውን በመናገር እባክሽን እርጅኝ፣ አሁን ላይ ባል ያስፈልገኛል፣ ባል አምጪልኝ፣ ለልጄ አባት የሚሆን እኔ እርጉዝ ነኝ፣ ነፍሰ ጡር ነኝ፣ ነገር ግን አባቱ ማን እንደሆነ መናገር አልፈልግም። ይህንን ነገር ደግሞ እጥዬ እንዳደርግ አድርጋኛለች። ስለዚህ ይህንን ነገር ማድረግ ስለማልችል አሁኑኑ በአስቸኳይ ባል አምጪልኝ፣ ባል የሚሆን ሰው አምጪልኝ በማለት ጠይቃን ነበር። ታዲያ ዳጣም ደግሞ ይህንን ነገር ማድረግ የለብንም፣ ልጅሽም ያለ አባት ማደግ የለበትም፣ ለእትዬ እውነታውን መናገር አለብሽ በማለት ዳጣም ያቀረበችላትን ጥያቄ ውድቅ አድርጋባታለች። ታዲያ ሰላምዬም ደግሞ እባክሽን እርጂኝ ስትልም ስትማጸናት፣ ታዲያ ዳጣ ደግሞ እኔ በምችለው በሌላ ነገር እውነታውን አጋፍጥልሻለሁ፣ እንድንጋፈጥ አብረን እንሆናለን በማለት እውነታውን አብራ ተጋፍጣለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዲሁም ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሆኑ። ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ እያልኩኝ ቀጣይ ክፍል ዳጣ ይዤላችሁ መጥቻለሁ። የዛሬው ክፍል አቢጌል ከጾታዊ ትንኮሳ የማይተናነስ ነገር በናታን ላይ አድርጋበታለች። ታዲያ ከዚህ ቀደም ብላ ደግሞ ለአቶ ደረጀ አባዬ ሁላችሁም አትወዱኝም፣ ዳጣን የምትወዱት፣ ዳጣ ሰላም ይነስተኛለች፣ ዳጣን ከቤት አባርልኝ በማለት የሌለ ነገር ፈጥራ ለአባቷ ለማሳመን ሞክራ ነበር። አቶ ደረጀም ደግሞ ያቀረበችለትን ነገር በሙሉ ውድቅ በማድረግ ስርዓት እንድትይዝ መክሯን ነበረ። ዳጣ ምንም አላደረገችሽም፣ እውነታውን አውቀዋለሁ። እሷም ላቀረበችለት ምክንያት እኔ እኮ ይህ ነገር ሲካሄድ ይህ ነገር ሲፈጸም እኔ በቦታው ነበርኩ በማለት ውሸቷን አክሽፎባታል። ታዲያ ይህም ያልበቃትም አቢጌል ደግሞ በቃ የእሷ ከቤት መቀመጥ ሰላም አልሰጠኝም፣ ስጋቴ ደግሞ ናታን ነው በማለት እውነታውን ተናግራ ነበረ። ታዲያ አቢጌል በመጨረሻም ደግሞ የማይሆን ነገር ውስጥ ከቀን ወደ ቀን ከጊዜ ወደ ጊዜ እየባሰባት እየከፋች ሄዳለች። ታዲያ አቶ ደረጀ ደግሞ ለልጁ የሚሆነውን እንደ አባት ምክርም መክሯን ነበር። አቢጌል ግን ምክር የሚባል ነገር ምክር የሚገዛ ቢሆን ኖሮ ከምክርም አልፎ ዱላ የሚገዛ ቢሆን ኖሮ የወይዘሮ ማርቲ ዱላ፣ ግልምጫ፣ ቁንጥጫ ይገዛት ነበር። ነገር ግን አቢጌል ከቀን ወደ ቀን እየባሰባት ሄዷል። ታዲያ ናታንንም ደግሞ ወደ ሆቴል በመጋበዝ ሰዎች እያስቸገሩኝ ነው፣ በእጅጉ ቆንጆ ነኝ፣ ተወዳጅ ነኝ፣ የሀብታም ልጅ ነኝ፣ ብዙ ተከታይና ብዙ ወዳጆች አሉኝ፣ ነገር ግን ከሰዎች አንተን አስቀድም ያለው፣ ስለዚህ አትቀልድብኝ፣ አንተ እኔን የምትቀርበኝ ዳጣን ለማስቀናት ነው እንጂ አትወደኝም፣ ነገር ግን እንድትወደኝ እፈልጋለሁ በማለት ናታንን አስገድደው ነበረ። ታዲያ ናታንም ደግሞ ይህንን ነገር ሲናገር ደግሞ እንደማይወዳትና በተደጋጋሚ ቢናገርም እሷ ግን ይህንን ነገር አምና ልትቀበል አልቻለችም። እኔን መውደድ አለብህ ግዴታ ነው።
ታዲያ ናታን ደግሞ የዳጣን ማንነቷ ስለ ማንነቷ በህፃናቶች ሳይቀር ይጠይቃል። ይቺ ልጅ ማናት? ከየት ናት? ጓደኛ ሲኖራት ይሆን ወይ እያለ ይጠይቃል። ታዲያ በዚህ በኩል ደግሞ ሰላምዬ ስለ ዳጣ ንጽህና አብዝታ የምታውቀው ናታንን ዳጣን በሚገባ አውቃታለሁ፣ 100% አውቃታለሁ፣ ዳጣ እንደዚህ አይነት ዓለም ውስጥ የለችበትም በማለት ናታን አሳምነው ነበር። ታዲያ ናታንም ደግሞ ውሃን በተለያየ ጊዜ ውሃ ምንም አይነት ነገር እንደማትዋሽ ያውቃል። ታዲያ ውሃን ደግሞ ምን እያደረገች ነው ዳጣ በማለት ይጠይቃታል። እሷም ደግሞ የተመለከተችውን ያየችውን ሁሉ ዳይሬክትሊ አምጥታ ስለምትናገር ዳጣ ስልክ እያወራች ነው በማለት እያደረገች ያለውን ነገር ትነግረዋለች። ታዲያ እሱም ደግሞ ስልክ እያወራች ነው ባለችውም ጊዜ የመሰለው ከወንድ ጋር የምታወራ እንዲሁ ቦይፍሬንድ ያላት እንዲሁ ወይም ደግሞ የትዳር አጋር ጓደኛ ወደፊት የትዳር አጋር የሚሆን ያስቀመጠች ያዘጋጀች ልጅ መስለው ነበረ። በመጨረሻም ግን ውሃ ስታናገር የነበረው ደረጀ እያለች ነበር በማለት እሱንም አስገርመዋለች። የውሃ ደግሞ ከልክ ያለፈ የዋህነት፣ ሞኝነት እናቷና አባቷ ሲነጋገሩ ደግሞ እንዲህ ይላሉ። በነገራችን ላይ ሰላምዬ አሁን ነፍሰ ጡር ስለሆነች ተጨማሪ ሌላ ሰራተኛ ያስፈልገናልም ይላሉ። ታዲያ በሌላ በኩል ደግሞ አሁን ገና ስለሆነች ችግር የለውም የቤቱን ስራ ልጆቹ ማገዝ ይችላሉ እኮ። አቶ ደረጀም ደግሞ እኮ ዳጣና ውሃ ናቸው ኪችን ገብተው ምግብ የሚሰሩት ስራ የሚሰሩት ይላል። ስለ ዳጣና ስለ ውሃ መመሳሰልና ፍጹም የዋህነት ፍጹም ገራገርነትም ሲናገሩ ደግሞ የሚያመሳሰላቸው ነገር አንድ የሚያደርጋቸው ነገር ይህ ነገር መሆኑን ይናገራሉ። በተለይም ደግሞ የዳጣ የዋህነት፣ የዳጣ ግልጽነት፣ የዳጣ ምስኪንነት እንዲሁ ደግሞ የውሃ ደግሞ ከውሃ የማትለየው የዋህነቷ ከዳጣ ጋር የሚያመሳስላት ሌላው አንደኛው ጎኗ ነው። ሰላምዬም ስለ ልጁ አባት ወይዘሮ ማርቲ ስትጠይቃትም ስለ ልጁ አባት በፍጹም መናገር የማትፈልግ መሆኑን ተናግራለች። በተደጋጋሚ ብትናገርም አሁን ግን እኔ ከነገርኩ ልጄንም ሊወስድብኝ ይችላል፣ ስለዚህ እኔ ከማንም አልደርስም፣ እዚሁ ልጄ ማሳደግ ነው የምፈልገው ስትልም ወይዘሮ ማርቲ ዳግም መጠየቅን እንድትፈራት አድርጋ መልሳላታለች። ታዲያ ዳጣም ደግሞ በሌላ በኩል ሰላምዬ ይህ ነገር እውነት ነው ማለት ነው፣ በቃ ነፍሰ ጡር ነሽ በማለት እንግዲህ እማዬ ልትባይ ነው፣ ከእንደዚህ አይነት ስራ ደግሞ ወደ እናትነት አንድ ትልቅ ጸጋ አግኝተሻል ትላታለች። እንግዲህ ባላሰበችው መልኩ ደግሞ እህል ውሃ ባገናኛቸው መልኩ ደግሞ እማዬም እያለች እየጠራቻን ነበረ። እማዬ ልትባይ ነው፣ እማዬ እያለች ነበረ ወደፊት የምታውቃት እናቷን ዛሬ ደግሞ ባላወቀችው መልኩ እማዬ እያለች ጠርታታለች። ታዲያ ወይዘሮ ማርቲ ደግሞ በሌላ በኩል አቶ ደረጀ ሰላምን ምንም ተናግሮ አለማወቁ ደግሞ አሳስቧታል። ቆይ ግን ደረጀ አልገባኝም፣ ለምንድን ነው ሰላም ላይ አንድም ቀን ስትጮህባትም ሆነ ስታገላምጣት ከፍ ዝቅ ስታደርጋት ተመልክቼ አላውቅም እያለች ወይዘሮ ማርቲ እንግዲህ አንዳንዴ ገራሚ ነገሮችን ታነሳለች። ባልታሰበ ጊዜና ባልታሰበ ወቅት አንዳንድ ጥያቄዎችን ታነሳለች። ታዲያ ዛሬም ደግሞ እንደተለመደው ሰላም ላይ ስትጮህባት አይቼ አላውቅም ለምንድን ነው በማለት ጥያቄ ማቅረባለ ነበር። ታዲያ አቶ ደረጀም ደግሞ አንቺ ከቤት ስለምትውይ እኔ ከቤት ስለማሉን ልዩነታችን እዚህ ጋ ነው። እኔ ምንም የማውቀው ነገር የለኝም። ነገር ግን በሆነ ባልሆነው ከመሬት ተነስቼ ምንም ነገር ስታደርግ ሳላያት ብናገራት አስከፊ ነው የሚሆነው። ትከፋለች፣ ትሰበራለች። ነገር ግን አንቺ ከቤት ስለምትውይ አንቺ ብትቆጫቸውም ብትናገሪያቸውም ቢያጠፉም ባያጠፉም አንቺ ነገሮችን ከኔ በተሻለ መልኩ መመልከት ስለምትቼ ነው። አየሽ አይደል? ለዛ ነው እንጂ እኔ ከዚህ የተለየ ምንም አይነት ምክንያት የለኝም። ሰላምዬ ልብ ብለሽ ከተመለከትሻት ቆጠብ ያለችና ስርዓት ያላት የተረጋጋች ናት እያለ ስለ ማንነቷና ስለ ስርዓቷ አቶ ደረጀ ለወይዘሮ ማርቲ ይናገራል። ታዲያ ወይዘሮ ማርቲ ደግሞ አሁን ላይ ሰራተኛ ይምጣ ቢባልም ነገር ግን እሷ አሁን ላይ ገና ስለሆነች ቀስ እያለች መስራት ትችላለች። ከዛም ደግሞ ልጆቹ ያግዟታል ያለች ቢሆንም ነገር ግን በመጨረሻም አዎ ይገባታል፣ እሷ ለልጆቼ እናት ነበረች፣ ለእኔ እንደ አጋዥ ብቻ ሳይሆን ለልጆቼም እናት ነበረች። ስለዚህ የሚገባትን ክብር ሁሉ እናደርግላታለን ይላል። ታዲያ ትላለች። ታዲያ አቶ ደረጀም ደግሞ የተሻለ አማራጭ ይሆን ያለውን ደግሞ ምን ይመስልሻል ቤት ብንከራይላት ይላል። ሰላምዬ ግን ነገር ግን ይሄን ነገር በፍጹም እንደማታምንበት
ወይዘሮ ማርቲ በሚገባ ጠንቅቃ ታውቃለች። በሌላ በኩል ደግሞ ችግር ውስጥ ሳያስበው የገባው ናታን ደግሞ ስለ ዳጣ እንዲሁ ቤተሰቡን አንዳንድ ሰዎችን ይጠይቃል። ታዲያ ሰላምዬም ደግሞ ስለ ዳጣ ልታሳምነው ብዙ ትሞክራለች። ስለ ዳጣ ብዙም የማታውቅ ቢሆንም ነገር ግን በየዋህነቷና በስርዓቷ በምስኪንነቷ ትመሰክርላታለች። እንዲሁም ደግሞ ለምን አስፈለገ መራራቃችሁስ በማለት ለማቀራረብም እየሞከረች ነበር። አቢጌል በፍጹም ሊያሳምን የማይችል ነገር ለአቶ ደረጀ ምክንያት ብታጣ ዳጣ ትሰድበኛለች፣ ታዋርደኛለች፣ እንዲሁም ደግሞ ከሌሎቹ ከሰዎች ፊት ማንም አይወድሽም፣ ሰዎች ሁሉ እኔን ነው የሚወዱኝ ትለኛለች። አባዬ በቃ ያቺ ልጅ ምንም ሰላም አልሰጠችኝም፣ ዋናው ስጋቴ ናታን ቢሆንም እሷ ግን እየሰደበችኝ እያሸማቀቀችኝ ነው በገዛ ቤቴ ስትልም ደግሞ የሌለ ነገር ፈጥራ ለአቶ ደረጀ ትናገራለች። ታዲያ አቶ ደረጀም ደግሞ ነገሮችን ስለሚያመዛዝንና ስለሚመለከት ነገር ግን ዳጣ በፍጹም ይህንን ነገር አታደርግም፣ ነገሮችን እየተመለከትኩና እያየው ነበረ። ሲቀጥል ደግሞ አንቺ ከመቼ ጀምረሽ ነው ለሰከንድ ራሱ ስልክሽ ከእጅሽ የሚወርደው ይላታል። 24 ሰዓት ቲክቶክ እንደምትሰራ በሚገባ ያውቃል። ነገር ግን እሱ ይህንን ነገር አቆመሽ ተቀጥረሽ እንደማትሰሪ አውቃለሁ፣ በቤተሰቦችሽ ካምፓኒ እንደምትሰሪ አውቃለሁ። ነገር ግን እውቀቱ ይጠቅምሻል። ይህንን ነገር ቲክቶክ የሚባለውን ነገር አቆመሽ ትምህርትሽ ላይ ትኩረትሽን ብታደርጊ ይላታል እንደ አባት። እሷ ግን አባዬ እኔ እኮ 24 ሰዓት ስልክ ያስኩ ማለት እኮ እያጠናው እንጂ ሶሻል ሚዲያ ነኝ ማለት አይደለም ትላለች። ነገሮች ሁሉ እኮ ዛሬ ላይ በስልክ ብቻ የሚሰሩ ናቸው፣ ጥናትም ቢሆን በስልክ ብቻ ማጥናት ይቻላል በማለት የማይታመን ነገር ለአቶ ደረጀ ለማሳመንም ስትሞክር ነበር። እንግዲህ ወይዘሮ ማርቲ ደግሞ አቶ ደረጀ ሰላምዬን ሲያገላምጣት አይታ አለማወቋ ደግሞ ሌላ ጥያቄ ሆኖባታል። አቶ ደረጀ ሰራተኛ ምናምጣላት ማለቷም ለወይዘሮ ማርቲ ያስደነገጠ ነገር ነው። በመጨረሻም አቢጌል ደግሞ ወደ ናታን ክፍል በመሄድ ዛሬ የማትስማማ ከሆነ እኔ ካንተ ክፍል አብሬህ እንዳድር፣ ከዚህ አልጋ ላይ አብሬህ እንዳድር የማትፈቅድልኝ ከሆነ እሪ ላለው እጮሃለሁ፣ ነይ ብሎ ጠርቶኝ አስገድዶ ሊደፍረኝ ነው ብዬ መቀመቅ ውስጥ እከተሃለሁ በማለት ናታንን አቢጌል አጣብቂኝ ውስጥ እከተዋለች። ታዲያ እንግዲህ ናታን ከዚህ ነገር እንዴት ይወጣ ይሆን? እሪ ቢልም ውጭልኝ ቢልም አቶ ደረጀንም ሆነ ማንንም ሌላ ሰው ቢጣራ እንግዲህ ሌላ ነገር በማለት ስሙን እንደምታጠፋበት ተናግራለች። በዚህ ነገር ደግሞ ያው ብዙም እንደማትታመን ቢታወቅም ነገር ግን በዚህ ሁኔታ ላይ ሴቶች ልጆቻችንን ከክፍልህ እንዳታስገባ ተብሎ ስለነበር ከዚህ በፊት ዛሬ ላይ ደግሞ ከክፍሉ ሆና በተለይ ደግሞ በቢጃማ መግባቷን ከፈቀደ በኋላ ውጭልኝ ቢል እነሱም ቢመጡ እንግዲህ አሳማኝ ነገር አይደለም። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ እያልኩኝ ለቤቴ አዲስ ከሆናችሁ እንዲሁም ደግሞ ቪዲዮን ላይክ ማድረግ አትርሱ። መልካም ቆይታ።